ከነዚያ ቀንሶ አመጣች። ደሴት ስውር ናት። ያመጡ ሰው ስፍራ ቀድሞ በአጼ ገብረ መስቀል ዘመን በእስጢፋኖስ ጻድቅ ተመሰረተ። ኢየሱስ ወንድም ነው የሚባለው። አንዳንዱ ደብተራዎች ናቸው ይላል፣ አንዳንዱ ምን ይላል። ይሄ ምንም የማይሰድ ነገር ነው። ምክንያቱም ያለነው ኢትዮጵያ እስከሆነ ድረስ የነበሩት ደቅ ማርያም እች ናት። በደንብ አስፍተን እስቲ እንየው። እንግዲህ ደቅ ማርያም ማለት እች ናት። ቅድም ጉዞ ኢትዮጵያ የሄደበት ቦታ ይሄ ነው ማለት ነው የሚባለው። እንግዲህ ያው አባቶች እንትን ያሉ ናቸው። ብዙ ዘመናትን ቆይቷል። ታሪኩ ምንድነው? ወደ ዳንግላ ገበያ ይሄዳል። ከደቀ እስጢፋኖስ ጥበበኞች ሴቶች ወደ ገበያ ከስንት አንድ ብቅ ይላሉና ያቺን ጊዜ ጠብቆ ተዋናይ ወደ ዳንግላ ሄዶ ከዛ ከደቅ የመጣችሁ ሴቶች ብሎ ጮሆ መጨረሻ ላይ በማታ አግኝታው ወደ ደቀ እስጢፋኖስ ወሰደችው። ሐሽማል መጽሐፍ ላይ ወይም ደግሞ ከርታታ ኮከቦች ላይ 3 ከተሞች እንዳሉ ተነግሯል። አንደኛ የሴቶች ዓለም፣ ሁለተኛ የሊቃውንት ዓለም፣ ሶስተኛ ደግሞ የጻድቃን ዓለም እንዳለ ተነግሯል። ሐሽማል መጽሐፍ ላይ ማለት ነው። ተሰውረው ሲኖሩ ያውነት የስውራን ቦታ እየተባለ ይነገራልና ይሄ ጥርጣሬ ውስጥ ይከታል። እኚህ አባት የምር ከዚህ ከስውሩ ዓለም ግንኙነት አላቸው ወይ? ደቀ እስጢፋስ ታሪኩን በርግጥ በደንብ ያውቃል ቆይቷል እና ሰላም እንዴት ናችሁ? የገላጭ ዩቲዩብ ቤተሰቦች፣ በዚህ ዩቲዩብ ቻናል ላይ የተለያዩ የተሰወሩ ነገሮችን ገልጠን ኮንስፓይረሲዎችን ተንትነን የምናሳይበት የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ፎሎ ከተመቻችሁ አድርጉ። የዛሬው ፕሮግራማችን ምንድነው የሚሆነው? እንግዲህ ሐሽማልን ያላነበበው የለም። ሐሽማል መጽሐፍ ላይ ስለ ደቀ እስጢፋኖስ ያወራልና ያው መጽሐፉ ልቦለድ ነው ተብሏል። ግን የሚያጠነጥነው በእውነተኛ ነገሮች ላይ ነው። መምህር ማይበል ፈጠነ እንዳስተማረው ማነው አንድሮሜዳ ላይ ቀርቦ እንደተናገረው ማለት ነው። ግን ያ ደቀ እስጢፋኖስ እውነት ነው ወይም ደግሞ ሐሰት ነው የሚለውን በዚህ እናያለን ማለት ነው። የተሰወረች ከተማ እውነት አለች ወይስ የለች የሚለውን እንመረምራለን ማለት ነው። እንግዲህ አንድሮሜዳ ፕሮግራም ላይ ዶክተር ሮዳስ ያቀረበ ማይበል ፈጠነ ስለ መጽሐፉ ተጠይቆ ብዙ ማብራሪያዎችን ሰጥቷል። እኛ ከመጽሐፉ ያጣቀስን ከተለያዩ ከዚህ በፊት ከተሰሩ ቪዲዮዎች ያጣቀስን መረጃዎችን ሰብስበናል። እሱም መረጃዎች በትንተና አለ ወይስ የለም፣ ሐሰት ነው ወይስ እውነት ነው የሚለውን እናያለን ማለት ነው። አንዳንዱ ደብተራዎች ናቸው ይላል፣ አንዳንዱ ምን ይላል። ይሄ ምንም የማይሰድ ነገር ነው። ምክንያቱም ያለነው ኢትዮጵያ እስከሆነ ድረስ ኢትዮጵያዊ። እንግዲህ ወደ መመርመሩ እንገባለን። እንግዲህ ጉዞ ኢትዮጵያን የማያውቀው የለም። ኤንቢሲ ላይ የሚቀርብ ሀገርን የሚያስጎበኝ ፕሮግራም ነው። ከ2 ዓመት በፊት ወደ ደቀ እስጢፋኖስ ወይም ደግሞ በአማራ ክልልና በቤኒሻንጉል ጉሙዝ ክልል መካከል መተከል ወደሚባለው አካባቢ ሄደው ደቅ ማርያም የምትባል ቤተክርስቲያን አለች። እዛ ደቀ እስጢፋ ተሰውሯል ወደሚባልበት አካባቢ ማለት ነው። ደቅ ማርያም ሄዶ የሰራው ፕሮግራም ነበረ እና እሱ ላይ መረጃ አግኝተናል። እሱን ይዘን ደግሞ ሌላ ቪዲዮ አለ እና አንድ አባት አሉ። እዛ ቪዲዮ ላይ ስለ ደቀ እስጢፋኖስ የሚያብራሩ አንድ አባት አሉ እና የእሳቸውን ስለዛ አካባቢ የሚያብራሩትና መጽሐፉ ስለ ደቀ እስጢፋኖስ የሚያብራራውን እናያለን ማለት ነው። እና እችኛዋን ፓርት በደንብ አድምጧት። እንግዲህ ትንታኔ የሚሰጠው ሰውዬ ሊያብራራ ነው ነገሩና አድምጧት እችን ፓርት። ከዳንጉር ተራራ ማዶ ያለው ሌላ ምድር ይህ ድንቅ መልክዓ ምድር ነው። ስለ ታላቁ ገዳም ከእድሜ ጠገብ አባቶች ለማድመጥ ተጠጋው። ይህ ስፍራ ቀድሞ በአጼ ገብረ መስቀል ዘመን በእስጢፋኖስ ጻድቅ ተመሰረተ። ኢየሱስ ወንድም ነው የሚባለው። ምን ያህል ጊዜ ሆኖት በዚህ ገዳም? ገዳም ስንት ጊዜ ቆዩ?
ሴቶች ናቸው ነው የሚባለው አብዛኞቹ። እነዚያን አጋዚያን ከነዚያ ቀንሰው አምጥተው ይህች ደሴት ስውር ናት እዚህ አምጥተው ሰውሯቸዋል ነው የሚባለው። እንግዲህ ያው አባቶች እንትን ያለው ነው የሚባለው። ከዚያን ጊዜ መጥተው ተሰውረው ሲኖሩ የአውነት የስውራን ቦታ እየተባለ ጥበበኞች ናቸው። ብዙ ዘመናትን ቆይቷል እና በኋላ እንግዲህ ሊገለጽ የቻለበት ምክንያት ቅዱሳን እየመጡ መናንያን እየመጡ እዚህ እየተጠቀሙ እየተገናኙ ምናምን እያሉ ይሄዱ ነበር ነው የሚባለው። በደንብ አስተውሉ። እንግዲህ እሳቸው እንዳሉት እንደሆነ ስውራን ነው። በደንብ አስተውሉ። ስውራን ናቸው። ሁለተኛ ሴቶች ናቸው። ሴቶቹም ደግሞ ጠቢባን ናቸው ይላልና መምህር ማይበል ፈጠነ እንደተናገረው ሴቶች እንደሆኑ ረጅም ጊዜ እንደቆዩ ዘመናቸው እንደማይታወቅ ጠቢብ ሴቶች ደግሞ እንደሆኑ ተናግረዋል። ጻድቃንም እንደሚገቡ መጽሐፉ ላይ ተነግሯል። 3 ክፍል እንዳለው የጻድቃን የጠቢባንና የሊቃውንት የሴቶቹና የሊቃውንት ምድር እንደሆነ ተነግሯል። በጣም የሚያስገርመው ነገር ደግሞ ራሃቸው አባት አስቀድሞ ከ11 ዓመት በፊት እድሜያቸውንም ተናግረው ስለ አካባቢው ሲያብራሩ ያለኝ ቪዲዮ አለ እና አሁን ሰምታችሁት እንደሆነ እድሜያቸውን ሲጠይቃቸው ትንሽ ደበቅበቅ አድርገዋል። ብዙ ነው ብለው ነው ያለፉት፣ ግን ከ11 ዓመት በፊት ተናግረዋል እድሜያቸውን እና እድሜያቸውን አገመቱትም። ረዥም እድሜ ነው። አሁን ይሄኛው ከ2 ዓመት በፊት ነው ማለትም ከ9 ዓመት በፊት የተቀዳ ቪዲዮ አለ ማለት ነው። ስለ ደቅ ማርያም ሲያብራሩ ስለዛ አካባቢ ስለ ስውራኖች ሲያብራሩ የተቀዳ ቪዲዮ አለ እና ይሄ ነገር ምን ያክል እውነት ነው የሚለውን በጣም በቃ ፐርሰንቱ ከፍ ይላል። ከልብ ወለድ አልፎ ነገሩ እውነት እንደሆነ እንግዲህ ሰምታችኋል። ስውራኖች አሉ፣ ሴቶች ናቸው። ጻድቃንም ደግሞ ይገባሉ ይወጣሉ ወደ ከተማው። እንደውም ቤተክርስቲያኗ የታወቀችው ደቅ ማርያም ጻድቃኖች ወደዛ መምጣት ስለጀመሩ ነው፣ ስለሚገቡ ስለሚወጡ ነው ተብሏል። እና የሰውየው የጻፈው አሽማልን የጻፈው መምህር ማይበል ፈጠነ ከልብ ወለድ ተነስቶ እንዳልጻፈ እንመለከታለን። ነገሩ በጣም እውነት አለው፣ ደግሞ እውነትም ነው እና የሰውየውን ፊት በደንብ ተመልከቱልኝ። ሌላ ቪዲዮ አሳያችኋለሁ። ሁለተኛ ደግሞ ከግንዛቤ ውስጥ የምታስገቡት የማን ልጅ እንደሆነ የመሰረታት በደንብ ሰምታችኋል። የአፄ ገብረ መስቀል ልጅ ነው ብለዋል። መጽሐፉን ደግሞ በደንብ ላነበበው ሰው ይሄ ምን ማለት እንደሆነ ይገባዋል። አፄ ገብረ መስቀል 2 ልጆች ነበሩት ተብሎ ስለተጠቀሰ ማለት ነው። አንደኛው አፄ ካሌብ ነው፣ ሌላኛው ደግሞ አሁን የመሰረተው ነው ማለት ነው። እንግዲህ አሁን ቅድም ያልኳችሁን ካርታ ላሳያችሁ ነው። እንደምናየው እንግዲህ ባህር ዳር ነው፣ ይሄ አማራ ክልል ነው። ወደ ኋላ ስናደርገው ኢትዮጵያ ናት። በደንብ አስተውሉ ምን ያክል እንደሚገናኝ እንግዲህ ላሳያችሁ ነው። እቺ እንግዲህ እንደምታዩት ዳንግላ የምትባል ትታያችኋለች። ከጣና ትንሽ ወደ ምዕራብ ወደ አካባቢ ዳንግላ አለች፣ ትታያችኋለች አይደለም? ዳንግላ አለች፣ እናቀርበዋለን። እንግዲህ አስተውላችሁ እንደሆነ መጽሐፉን ያነበባችሁት እንደሆነ አሮጌው ዳንግላ እና አዲሱ ዳንግላ የሚባል አለ። ይህን ከግንዛቤ ውስጥ ታስገቡልኛላችሁ። እችኛዋን የምናሰፋት እንግዲህ አሮጌዋ ዳንግላ ናት። ወደዛ ደግሞ አዲሱ ዳንግላ አለ ወደዛ። ይሄ አሮጌው ዳንግላ የሚባለው የድሮ ነው። ተዋናይ ያን ጊዜ መጽሐፉን እንዳነበባችሁት ጥበበኛዋን ሴት ሄዶ ወደ ደቀ እስጢፋ ለመግባት ጥበበኛዋን ሴት ያገኘበት ቦታ ነው። ታሪኩ ምንድነው? ወደ ዳንግላ ገበያ ይሄዳል። ከደቀ እስጢፋኖስ ጥበበኞች ሴቶች ወደ ገበያ ከስንት አንድ ብቅ ይላሉና ያችን ጊዜ ጠብቆ ተዋናይ ወደ ዳንግላ ሄዶ ከዛ ከደቅ የመጣችሁ ሴቶች ብሎ ጮሆ መጨረሻ ላይ በማታ አግኝታው ወደ ደቀ እስጢፋኖስ ወሰደችው ነው የሚባለው። ተመልከቱ፣ ደቅ እዚህ ጋር ትታያቸዋለች። ደቅ የሚል አለ የለም? እዚህ ጋር ዲኬ የሚል ደቅ ማለት ነው። ደቅ ማርያም ማለት ነው። ከደቅ ማርያም አካባቢ ነው። ቅድም እንደሰማችሁት ከአባታችን ስውሯ ከተማ ያለችው ከደቅ ማርያም አካባቢ ነው። በደንብ ልብ አድርጉልኝ ይሄን። ስለዚህ እዛ አካባቢ ዳንግላ የምትባል እዚህ አካባቢ እንዳለች ተገንዘቡ። ታሪኩ ትክክል ነው።
ሩቅ አይደለም ማለት ነው። በእግርም ተሄዶ ይደረሳል እዚህ አካባቢ እና ደቅ የምትባለው ግን እቺ ናት። ደቅ ማርያም ማለት ቅድም ያየናት ማለት ነው። ቅድም ያየናት እቺ ናት ቦታዋ። ደቅ ማርያም አባታችን ሲናገሩ የነበሩት ደቅ ማርያም እቺ ናት። በደንብ አስፍተን እስቲ እንየው። እንግዲህ ደቅ ማርያም ማለት እቺ ናት። ቅድም ጉዞ ኢትዮጵያ የሄደበት ቦታ ይሄ ነው ማለት ነው። እንግዲህ በደንብ ልታስተውሉ የሚገባው ደቅ ማርያምና ዳንግላ ከተቀራረቡ ታሪኩ እውነት ነው ማለት ነው። ስለ ተዋናይ የተነገረው እውነት ታሪክ ሪያሊስቲክ ነው፣ እውነተኛ ነው። ሁለተኛ ደግሞ ሌላ እውነተኛ የሚያደርገው ነገር ታሪኩ ላይም እንደሰማ ነው፣ መጽሐፉ ላይም እንዳየ ነው። ቤኒሻንጉል ጉሙዝ አጠገቡ መሆን አለበት፣ ወይም መተከል ሽናሻ የሚባለው አካባቢ ከደቅ ማርያም አጠገብ መሆን አለበት። ያም ደግሞ ከሆነ ነገሩ ትክክል ነው ወደሚለው እሳቤ እንሄዳለን ማለት ነው። እዚህ ጋር ቅድም ያልነገርኳችሁ ነገር አባታችን ሲናገሩ ያያቸዋቸው አባታችን ከ9 ዓመት በፊት የተቀረጹ ቪዲዮ አለኝ ብያቸዋለሁ እና እዛ ላይ እድሜያቸውን ተናግረዋል። ስፔሲፊክ ይሄ ነው እድሜ፣ እዚህ ገዳም ውስጥ የቆየሁት እድሜ ይሄ ነው ብለው ተናግረዋል። እዚህ ጋር እዚህኛው ጉዞ ኢትዮጵያ ላይ ሲናገሩ እድሜው ስንት ነው፣ እዚህ ገዳም ስንት ቆዩ ሲላቸው ጋዜጠኛው ብዙ ነው ብሎ ነው ያለፉት። አልተናገሩም። መናገር ያልፈለጉበት ምክንያት ይኖራል። በእርግጥ ግን እዚህ ጋር ላሳያቸው የፈለግኩት ነገር እዛ ላይ የተናገሩት ነው በጣም ትልቅ ነበር። እኔ እንደውም ይሄን ቪዲዮ ሳየው ደንግጬ ነበረ፣ እንዴት ይቆዩ እስካሁን በሚልና በጣም የሚገርመው ነገር አቋማቸው፣ ሁኔታቸው፣ አረማመዳቸው፣ የጤናቸው ሁኔታ በጣም ከውጭ ስናየው ባዮሎጂካሊ እንትን ነው ጤናማ ናቸው የሚመስሉትና በዛ እድሜ ያለ ሰው እንዳይሆንም እና ቀጣይ ቪዲዮ ሳሳያችሁ በጣም ትገረማላችሁና ደቂቃ ስለሌለ እዚህ ላይ አላካተትኩትም። ሁለተኛ ቪዲዮ ሰራላችኋለሁ። ወደዚህ ስንመለስ ግን እኛ አባት እንግዲህ ይሄን ሳወራ እንግዲህ ሰው ይገባዋል። ከርታታው ከቦች አሽማል ላይ ህብስተ ደቀ እስጢፋኖስ ውስጥ የስውሩ ከተማ ውስጥ ህብስተ መና የሚባል ነገር እንዳለ መልአከ ሞት በዛ እንደሚገዘት ተዋናይም ደግሞ በዛ ገዝቶ መልአከ ሞት እንዳቆየ ይነገራልና ይሄ ጥርጣሬ ውስጥ ይከታል። እኚህ አባት የምር ከዚህ ከስውሩ ዓለም ግንኙነት አላቸው ወይ? ደቀ እስጢፋስ ታሪኩን በእርግጥ በደንብ ያውቁታል። ልክ አሽማል መጽሐፍ ላይ እንዳለው ነው የተናገሩት እና የሆነ ነገር እንዳለ እንትን ይላል። እንዴት በዚህ እድሜያቸው እንደዚህ ቆዩ የሚለውን ትንሽ ሊያስጠረጥርን ይችላልና በጣም የሚያስገርመው የእሳቸው ፓርቲ ይሄ ጥርጣሬ ውስጥ መናገር ሊገናኙ እንደሚችሉ ከግንዛቤ ውስጥ ከተቱልኝ። ሁለተኛ ሌላ የምርመራ ሂደቱ በደንብ እውን የሚያደርገው ነገሩን ቤኒሻንጉል ጉሙዝ የሚባለው አካባቢ እና አማራ ክልል ድንበር መሆኑን እዚህ ጋር ያያችሁት ቤኒሻንጉልና አማራ ክልል ድንበር ይባላል ነው እና ከርታታው ከቦች መጨረሻ አካባቢ ላይ ታችሁ እንደሆነ ገሞራውና ታሪኩ ታብርን ይዘው ከጎንጅ ቅኔ ቤት ይዘው ወደዚህ ወደ ደቀ እስጢፋ ሲመጡ እዚህ አማራና ቤኒሻንጉል ጉሙዝ ድንበር አካባቢ ጋር ቀስተኞቹ ይገሏቸዋል ይላል። ይሄ እንግዲህ ምን ያክል ሪያሊስቲክ እንደሆነ ተመልከቱ። ነገሩ ምን ያክል እንደውም ደቀ ማርያምን ካለፉ በኋላ ወደ ሽናሻ አካባቢ ይደርሳሉ፣ ወደ መተከል ማለት ነው። ከዛ በኋላ እነዛ ቀስተኞቹ እንዴት እንደመቷቸው እና ሄርማ በሚያሳዝን ሁኔታ እንዴት እንደሞተ ወደ ስውሩ ዓለም ሳይገባ ምናምን ብለው በጣም የሚያዝኑበት ፓርት ነው። መጽሐፉን ያነበበ ሰው በደንብ ይረዳኛል ብዬ አስባለሁ። እና ምን ያክል ሪያሊስቲክ መሆኑን ታያላችሁ ነው። በደንብ ተመልከቱት። የድንበሩ ነው የአማራ ክልልና የቤኒሻንጉል ጉሙዝ እዚህ አካባቢ ነው። እንግዲህ አሁን ደቀ እስጢፋኖስ ደግሞ ስውሩ ከተማ አለ ተብሎ የሚገምተው እንደ መጽሐፉም ግንዛቤ እንደኛ አረዳድም ትንሽ ገስ ስናደርግ እዚህ አካባቢ ግን ሊሆን ይችላል ብዬ አስባለሁ። ምክንያቱም ከደቅ ማርያም ያለው ርቀት ከዳንግላ ጋር ያለው ርቀት ምናምን ስናስተያየው ከቤኒሻንጉል ጉሙዝ ያለው ርቀት ቀስተኞቹ እዚህ ጋር ሊሆኑ ይችላሉ። ድንበሩን አይተነዋል ቅድም። ከዚህ ያለው ርቀት ስናየው እንግዲህ ደቀ እስጢፋኖስ እዚህ ጋር አሁን ቅድም ያሳያችሁ ይሄ ደቅ ማርያም ነው የምታዩት ሊሆን ይችላል ተብሎ ይገምታል። ብዙ እውቀት እንደቀሰማችሁ ተስፋ አደርጋለሁ። በጣም የሚያስገርም ነገር ነው እንግዲህ ያየነው። ቀጣይ ቪዲዮ ከ9 ዓመት በፊት እሳቸው የተቀረጹትን ቪዲዮ አሳያቸዋለሁ። ነገሩ ምን ያክል እውነት እንደሆነ ትረዳላችሁ ብዬ አስባለሁ እና ኢትዮጵያንም በዚህ ልክ ጥልቅ ሚስጥራዊ ሀገር እንደሆነች ትረዳላችሁ ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ምዕራፍ 2 ይዤ እመጣለሁ። አመሰግናለሁ።